በባለፈው ቪዲዮ ላይ የራ ፊደል ከሁኔታዎች ጋር መቼ እንደምትቀጥን እንዲሁም ደግሞ መቼ እንደምትወፍር እንደዚሁም ደግሞ የምትወፍርበትና የምትቀጥንበትን ሁኔታ አይተን ነበር። ከራ ፊደል በተጨማሪ ከሁኔታዎች ጋር የምትወፍር የአሊፍ መሳቢያ እንዲሁም ደግሞ ለፍዘል ጀላላ ላይ የሚገኘው የላም ፊደል ከሁኔታዎች ጋር የሚወፍር እንደዚሁም ደግሞ ከሁኔታዎች ጋር የሚቀጥኑ ናቸው። ለዛሬ አሊፍ መሳቢያ በየትኛው ሁኔታ ነው የምትወፍረው እንደዚሁም ደግሞ በየትኛው ሁኔታ ነው የምትቀጥነው የሚለውን እናያለን። አሊፍ ፊደል ከሚወፍሩ ፊደላቶች ጋር ከነዚህ 7 ፊደላቶች ጋር ከመጣች እናወፍራታለን ማለት ነው። አሊፏን አብረን ማለት ነው። ለምሳሌ ኻሊዲን ስንል አሁን ኻ መጥቷል። ከኻ በኋላ ደግሞ አሊፍ ፊደል መጣለች። ስለዚህ ይህንን አሊፍ እናወፍረዋለን። ለምንድነው ከተባለ ከፊት ለፊቱ የሚወፍር ፊደል ኻ ስለመጣ ኻሊዲን ወልቃኢሊን ምን ተብሎ አይነበብም? ወልቃ ተብሎ አሊፉን አናቀጥ ነው አብረን እናወፍረዋለን። ምክንያቱም የሚወፍር ፊደል ቃፍ ስለመጣ። ወልቃኢሚን ሌላ ምሳሌ ወለضالين ስለሆነ ضاد የሚወፍር ፊደል ስለሆነ እናወፍረዋለን ነው። ሌላኛው ምሳሌ ደግሞ ራ ፈትሐ ሆነ ከመጣች እንደምትወፍር አይተን ነበር። አሁንም ከአሊፍ ጋር ከመጣች አሊፏ ተወፍራለች። ዩራኡነ ስለዚህ በዚህ መልኩ አሊፍ ከሚወፍሩ ፊደላቶች ጋር ከመጣች እናወፍራታለን ማለት ነው። በሌላ ደግሞ አሊፍ ከሚቀጥኑት ፊደላቶች ወይም ከሰባቱም የሚወፍሩ ፊደላቶችና እንዲሁም ራ ፈትሐ ሆኖ ከመጣ በኋላ ከነዚህ ፊደላቶች ውጪ አሊፍ ከመጣች ደግሞ ትቀጥናለች ማለት ነው። ለምሳሌ ኢያከ ስናውን ያ የሚቀጥን ፊደል ስለሆነ አሊፉንም አብረን እናቀጥነዋለን። ኢያከ ቢረቢናስ ስላውን ኑኑ የሚቀጥን ፊደል ስለሆነ ናስ ሚለውንም እናቀጥነዋለን ነው። የሚወፍሩ ፊደላቶች እነዚህ 7ቱን ፊደላቶች ካፈዝንና እንዲሁም ራ ፈትሐ ሆኖ ከመጣ የሚወፍሩ መሆኑን ካወቅን አሊፍን እናወፍራታለን ማለት ነው። ከዚህ ውጭ ደግሞ አቅጥለን ማንበብ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።